እማማ ዝናሽ እንኳን ለጾመ ሐዋርያት ለሰኔ ጾም አደረሰን አደረሱት። አሜን። ጠጣ ወይዘሮ ጥጆ በራር እንደሰነበቱ? እግዚአብሔር ይመስገን። ደህና ኖት? እንዴት ኖት? ደህና ኖት? አትዙሩ ጓሮ፣ የሽንት ቤት ጓሮ የለም እዚህ። እቃ ነው እቃ፣ የእነሱ ቤት እቃ ነው ይሄ ጓሮ። ምን አበሳ መጣብኝ፣ ምን አበሳ መጣብኝ። 10 ጊዜ መሮጥ፣ 10 ጊዜ መሮጥ። ማነው የሚዋልገው ደጅ እየዋለገ የሚያው? ማነው እየዋለገ የሚያው? ውልጊዜ አበጥሩ ይላል ጠጉሩን ዘካራስ። ጠጉሩን ውልጊዜ አበጥሩ ደስ ይላል ይላል። እንኳን አደረሱት። ዘኬነ ተገኘ ወርቅ። አቤት ተገኘ ወርቅ፣ ተገኘ ወርቅ ያወጣሁለት ስም። እንኳን አደረሱት። ጾመ ሐዋርያት የሰኔ ጾም ነገ ሊገባ ነው። ገባ። እንኳን ነገርኸኝ ልጠይቅ። ዘካራስን ጠይቃለሁ የሰኔ ጾም ገብቶ እንደው እያልኩ። አይ አልገባም፣ ነገ ነው የሚገባው። ዛሬ እንደታ ነኝ ሰኔ 1። አዎ ነገ ለመግባቱ ነው ሁሉ ይዘህ መጣ። አዎ ይጠጡ ይጠጡ። በል ቁጭ አድርገህ። አይ አሁን ይጠጡ፣ አሁን ይጠጡ። አሁን እንጀራ በላው። ጥሩ ነው ጥሩ ነው። ጠገቡ ቆይቼ አንዱን ማታ አንዱን ትንሽ ቆይቼ እጠጣለሁ። አንዱን ማታ ነገ ጾም አይደለ? አትክፈተው፣ ትጠጣ እንደሆን ጠጣ። ማንካ ያውልህ። በስመ አብ ጠጣ። አንዱን በኋላ ጠጣለሁ። አሁን እንጀራን በላው። ለጾሙ ያደረስከን ጌታ እግዚአብሔር ስም ክብር ምስጋና ላንተ ይሁን። አሜን በሉ። እንኳን 2 ወር ወዳዴ የተጾመውን ተተፈታ ደግሞ ስንበላ የከረምነውን እንኳን ለዚህ ያደረስከን። አሁንም የሰኔ ጾም ነገ ሊገባ ነው አሉ። አሜን። ይጾማሉ አይደል? ምን ነካ? የሰኔ ጾም በሙሉ አይደለም ህዝብ የሚጾመው? አዎ የቄሶች ብቻ ነው እንዴ? ማን የቄስ ጾም ብሎ ነገር የለም። ኧረ እኔ አልበላም። እኔ እናት እኔ ቁርባን እየቆረቡ ደግሞ የጾም የምበላው ምን ነው? አዎ ይከፍላል። ፎቶ እያነሳ ለመሄድ 100 ብር ይከፍላል። ለአንድ ጊዜ አንድ ጊዜ ሲመጣ ፎቶ አንስቶ ለመሄድ 100 ብር እየከፈልክ ነው። አይ ጥሩ አድርገዋል፣ ጥሩ አድርገዋል። አንተ ሰላም ናችሁ? ህጣኗም ጀማነሽም ደህና ነን፣ ደህና ነን። ጀማነሽ እዚህ ቤት እንዲያው ዝር አትልም። ምን ሆነ እንዴ? በቀደም መጣች አይደለ እንዴ? አንድ ቀን ጠጣ። እማማ ዝናሽ፣ እማማ ዝናሽ እንኳን ለጾመ ሐዋርያት ለሰኔ ጾም አደረሰን አደረሱት። አሜን። ጠጣ። አይ በስመ አብ በሉ። እርሶ ነው ዝቅ በል። በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ፣ አሐዱ አምላክ አሐዱ አምላክ። ይምጣ መንፈስ ቅዱስ፣ ይምጣ መንፈስ ቅዱስ። የንጹህ ክርስቲያን የንጹህ ክርስቲያን የንጹህ ጾም ለሁላችን ይሁን። አሜን። በቃ ጠጥ። አሜን። እማማ ዝናሽዬ ወየ ነገ የሚገባው ጾም መች ነው የሚፈታው? ሐምሌ 5 ይሁን። አገር ሰላም፣ እኛ ሰላም። አሜን። አገር ሰላም፣ ህዝብ ሰላም። ፈልጌ ከየት እንዳገኘው ይኸው ለእማማ ዝናሽ። እልፍ በል። አይ እልፍ አልልም፣ እንደዚህ ይሻለኛል። ይንጠባጠባል፣ ዝንብ ይመጣብኛል። ጠጣ አልኩ። ለሱም ተካፈሉና ጠጡ። ደህና ኖት? ጠጉርሽ አበጥሬና ቆይኝ አላውቅም። አዎ ብያለሁ። አበጥሬ አሁን እንጀራ ነበረ በወጥ በላሁ። ጎሽ እሰይ በሉ። ያው ጎበዝ 6 ሰሃን አለ እዚህ።
ጎበዝ ጎበዝ አትጠጣም? አይ ቆይ ለእርሶ ላጠጣሁት። ለምን አትጠጣም? እማማ ዝናሽ ወይዬ እምትመጣ እንግዳ አለች። እሺ እምትመጣ እንግዳ አለች። ጠጉሩን ኮፍያውን ልሸፉን። አይ እንደዚህ ይሻላል። እሷ ሽበት ደስ ይላታል። አበጠርኩን። ያውም ተበጥሯል። አትንካው። እሺ አልነካው። ተበጥሯል። አሁን እሱን አበጥሬ ነው ምግብ የበላሁት። የለም ምን ትከፍታለህ? የለም። የት ሄደ? ጀማነሽ አመጣችሁ እኮ ውሃ ከሆነ የት ሄደ ታዲያ? እጠጣለሁ ብዬ ስጠጣው ውሃ 3 ነው ይዛ የመጣችው። 3ቱንም ጨረሱት? 3ቱንም ይዤ ሰሞኑን ሰንብታት ማክሰኞ ነው እኮ የመጣችሁት። እዚህ ስማኝ፣ ማክሰኞ ነው የመጣችሁት እኮ ማክሰኞ። ጀማነሽ አብራችሁ ነው የመጣችሁት። አንተ ውጭ መኪና ልጠብቅ እዛ ቆየሁ። እሷ ወተቱን ይዛ ገባኝ። እሷ ከፍታ አላየችውም። እንደታሸገ ነው የሚሸጠው አይደል? ስከፍተው አሬራ ውሃ 3 ቀን ጠጣው። 3 ቀን 3ቱም ውሃ አሬራ ነው። አሬራ ጭራሽ አሬራ እርጎ አይደለም፣ አሬራ ነው። አሬራ እያሸጉ ይሸጣሉ። ምን ያደርጉታል ታዲያ? ለአንድ ጊዜ ፎቶ አንስተህ ለመሄድ 100 ብር እየከፈልክ ነው። አይ ጥሩ አደረጉ። እቺ የምትመጣዋ እንግዳ እማማ ዝናሽ በጣም የተከበረች እንግዳ ናት። የት ሀገር ነው መጣችሁ? የት ነው የምትኖረው? የምትኖረው ደብረ ብርሃን። ደብረ ብርሃን የሀገር ብርሃን አለ። ቡልጋ ስንሄድ በደብረ ብርሃን ነው አልፈን የምንሄደው። የሀገሬ ሰው ናቸው አለች። አይደለም ደብረ ብርሃን አይደለም። ወይ ተሳስቼ ነው። ቆይ እንትን ይሄ ቅዠታ መችል ጸጥታና ዝም ቢመጣብኛል አትጥለቅ በሶፍት አፌን ቅዠታው አልፈልግም። አይ ወሬ ኧረ እሷም ወሬ አትወድም። እሷ ምንም ወሬ አትወድም። ህልም ለማስፈታት ነው የምትመጣው። በጣም ጥሩ ሰው ናት። አደራ እንዳያስቀይሟት እሺ። 1000 ብር ትከፍላለህ ያለ ማስቀየም። አይ ብልጥ 1000 ብር እንዳታስቀይሟት። በጣም ጥሩ ሰው ናት። የተከበረች ሰው ናት። አደራ። ታውፊት መታ ታውቃለች? አዎ አንድ ጊዜ ድሮ መታለች። ቆይቷል። የዛሬ 2 ዓመት መታለች። እውነት የከርማ ነው የምትመጣው። ውጭ ሀገር ሂዳ መታ ነው። አሁን የት ሀገር የሚሉት ሀገር? እንትን ጀርመን። አሁንም የጀርመን ሰው ነው። የጀርመን ትሄዳለች ተመልሳ ማለት። አይ እዚሁ ናት። እዚሁ ነው የምትኖረው። የተከበራችሁ እናትና አባቶቻችን፣ እህቶቻችን፣ ወንድሞቻችን በየቀኑ ከ1000 በላይ ነዳያን እየመገብን ስለምንገኝ በምትችሉት አቅም ነዳያን እንድትመግቡ አደራ እንላለን። በእማማ ዝናሽ አደራ እንላለን። ያው እማማ ዝናሽ ላይ ብቻ ትኩረት አድርጋችሁ እንዳትቀሩብን። እኛ በእማማ ዝናሽ ስም የበጎ አድራጎት ድርጅት አቋቁመን ነዳያንን እየመገብን የአቅመ ደካማ ቤት እያደስን ገላጥበን ልብስ እያለበስን ነው የምንገኘው። ስለዚህ በተቻላችሁ አቅም ይህን ቪዲዮ ባያችሁ ቁጥር እናንተም ደግሞ እንደው በምትችሉት አቅም አሁን ላይ 200 ብርና 120 ብር ነው። የኢትዮጵያ 120 ብርና 200 ብር ነው ለአንድ ሰው ምግብ የምናበላው። ስለዚህ በምትችሉት አቅም አደራ እንላለን። ብር ትሰጦታለች። ምን ይች 100 ብር እሷ ሌላም ትሰጦታለች። ብቻ ከእርሶ የሚጠበቀው ስሟን መጥራት፣ ጨዋታ መጫወት። እሷ ስሟ ማን ነው? ስሟ ማን ነው? ስሟ ይኸውልዎት እንዳይረሱ ስሟን ልንገሮት። ወይዘሮ ጥዶ ዘለል ትባላለች። ወይዘሮ ጥዶ ዘለል። ቅቤ ዘለል። ጥዶ ዘለል። ጥዶ በሉ። ጥዶ ዘለል። ጎበዝ። ምን ጥዳ ነው የምትዘለው? በፊት እናቷ ስትወልድ እናቴ እኔን ስትወልደኝ ምግብ ድስት ምግብ እየሰራች እያለ ምጧ መጣና ዘላ ሐኪም ቤት ሄደች። ከዛ በኋላ ምን መጣና? ምጧ መጣ።
ምጧ ምጥ ነፍሰ ጡር ነበረ። እናቷ እናቷ ስትወልድ እሷን ነው እሷ በሆድ ውስጥ ነፍሰ ጡር ሆነው እና እንጀራ እየጋገሩ ምጥ መጣ እና ሐኪም ቤት ሄዱ። በዛ ምክንያት ጥዶ ዘለል ተባሉ። ስትወለድ ሕፃኗ ልጅቷ ጥዶ ዘለል ተባለች። አሁን እሷ ደስ ይላታል። ስሟን የሚጠራ ሰው እናቷን እንደወደዱላት አድርጋ ነው የምትቆጥረው። እንዴት ዋሉ? ወይዘሮ ጥዶ በራር እንዴት ሰነበቱ? እግዚአብሔር ይመስገን ደህና ኖት? እንዴት ኖት? ደህና ኖት? ጥዶ በረር ነው ስማቸው ማባላሉ ብለው ጥዶ ዘለል ነው የሚስሜ። ጥዶ ዘለል። እናታቸው እርሷን እርጉዝ ሆነው ሆድ ውስጥ ሆነው እንጀራ እየጋገሩ ምጥ መጣ። ጥዶ ማለት ምጣድ ጥደው እንጀራ እየጋገሩ ምጥ መጣ። እርሷን ነው ምጥ የመጣባቸው እናቱ። በኋላ ጥደው እንጀራ እየጋገሩ ምጥ መጣ። አሁን ሐኪም ቤት ሄዱ ሊወልዱ ማባላሉ ብለው ጥዶ ዘለል። ጎረቤት ነው ስሜን ያወጣው። አሁን እያጠና ሲነግረኝ ነው። ቆየ እሱ ላይ ቁጭ ብሎ ዘካራት የት ሄደ? እዛ መኪናዬን እየጠበቀልኝ ነው። መኪናው ሌቦች ይጎረጉራሉ። ደህና ኖት? እንዴት ኖት? ደህና ኖት? አለሁ ደህና ነኝ። ቁርባን ነው ሚካኤል እያቆረበኝ ዘካራት። ይሄን ወደ ኋላ አድርጉት እንደዚህ። ቆይ አይ እኔ አስተካክላለሁ ራሴ። ምን ስራዬ ነው? በቃ እንደሱ ጎሽ። ራሴ አስተካክላለሁ ራሴ። ምን ስራዬ ነው? ሰፈሩ የት ነው የሚኖሩት? መገናኛ ነኝ። መገናኛ? አዎ መገናኛ። ስራ አለዎት? አለኝ፣ ስራ አለኝ። ጥርስ ነው የምነቅለው። ጥርስ ነቅላለሁ። ሐኪም አይደለም እንደ ጥርስ የሚነቅለው? እኔ በልምድ ነው ያገኘሁት። ጥርስ ሲነቃነቅ ነው? አዎ። ሐኪም አይደል የሚነቅለው ጥርስ? በልምድ እኮ እኔ እንደ ሐኪም ነኝ። እኔም ጥርስ አለዎት እንዴ? አይ ምንም የለም። የእሽጣቶች ደዲ ምንም የለም። ይኸው የለም። የት ሄደ ጥርሶት? ራሱ ነው በትኩሳት እየላላ ራሱ። አንድም ሰው የነቀለ በሰው እጅ አልተነቀለም። የኔ ትኩሳት እየላላው ጠዋት ራሱ ግርስስ እያለ ነው። ራሱ ነው። ሰው በእጁ ይዞ የነቀለልኝ የለም እኮ። የሰው ጥርስ ሲነቃነቅ ይነቅላሉ። አዎ። ስንት ነው የሚከፍሉት ታንድ ሰው? በጥርስ ብዛት ነው። አንድ ጥርስ ከሆነ 200 ብር። እሺ። ደግሞ ከጥርስ ደግሞ ይለያያል። መንጋጋ ከሆነ 500 ብር መንጋጋ። እንኳን ሌላ አይወጣም እኮ በቃ ያ በተነቀለበት ላይ ሌላ አይወጣም። የለም። ሽንት ቤቱ ታሽጓል አሉ። ምን ይሻለዎታል ታዲያ? እዚህ የለም፣ ፖፖ የለም። ንገሯቸው እዛው ለምኑ። ፖፖ የለዎትም እርስዎ? ፖፖ ለምኑ። የኔ ቡቦ ተሰበረ። እረፉ። እዚህ ጤና ጣቢያ ወታደሮች አሉ። እማማ ምን ሆኑ ብለው ድምጤ ሲሰሙ ግልብጥ ብለው ይመጣሉ። ጎትተው መንግስት ጋር ወጥተውታል። የአሁኑ መንግስት በብረስ ተባብሮ ድልድይ ውስጥ ያጉራል እንዴ። ለምኑና እኔ የመጣሁት እማማ ዝናሽ አጥር ውጭ ያለ ሽንት ቤት አጥር ውጭ ህልም ላስፈታ ነው የመጣሁት። 100 ብር ነው እኮ ሰጠሁት እኮ ቅድም በህግ። እዚህ ላይ ምን አባሳ ነው? እዚህ ህልሙ ምንድን ነው? ለህልምና የመጣሁት አንደኛ ለህልም ነው። ሁለተኛ ደግሞ እማማ ዝናሽ ጥርሳቸውን አሟቸዋል ንቀይላቸው ተብዬ ነው የመጣሁት።
አይ እኔ ሁለት አይኔ ሞራ ተሸፍኖ ለምርመራ 4 ደም ሰጥቼ እሺ ሁለት አይኔ ሞራ ተሸፈነ ሁለት አይኔ ሞራ ተሸፈነ በጳውሎስ ሆስፒታል የጀ ዶክተሮቹ የሞራ የተሸፈነው አይኖ ሞራ የተሸፈነው አይኖ በዚህ ቀኑና አልጋ ይሰጦታል የሆስፒታል አልጋ ተኝተው ሞራ ይገፈፋል አሉኝ። በቀጠሉኝ ቀን ሄድኩ በመንግስት ያልጋው አልከፈልኩም የሕክምናው የመድኃኒት አልከፈልኩም የዶክተር አልከፈልኩም በመንግስት መርጫለሁ አፊት ለመንግስት እጀል ሰጥቻለሁ ዋናው መንግስት መርጫለሁ አታነጋግር አንተ በመሃል ደንቃራ እንቅፋት ትባላለህ ምን ይሰበስቡታል ቤቱ እየተወለወለ ነው የተቀጠረው ጉራጌ መንግስት የቀጠረልኝ እንዳይቆሽሽብኝ ነው ቤቱ ቆሽሿል 10 ጊዜ ተጠርጎ ነው አሁን ወልውሏል ጉራጌው መንግስት ነው የቀጠረልኝ አረ ቤቱ ቆሽሿል እንዴ ምን ነው አሁን ነው ቅድም ሲነጋ ከፍቶ የወለወለው እሺ ንገሩኝ ችግር የለም ንገሩኝ ምርጫው ነው የተናገር የጀመርኩት አይደለም የጀመሩልኝማ ዘካርያስ ያስቸግረኛል እያሉኝ ነበረ ይሄ ዘካርያስን ለእርሱ አይደለም የምነግረው መንግስት የማይስማማዋትን በደንብ አክብሮ በእንክብካቤ ያሉትን ሰራተኛ መንግስት ነው የቀጠረው ይቀየርልዎታል እያሉ የመንግስት ሰራተኞች ይመጣሉ እየመጡ ወታደሮቹ በመሳሪያ በወታደር ትጥቅ አብረው እየመጡ ወታደሮቹ ስለዚህ አሁን የሚነቀል ጥርስ የለዎትም ወደ ቤት ልሂድ በቃ ምኑ ነው ህልም ያዩት በህልሜ ቁጭ በሉና ንገሩኝ እሺ ቁርባን ነው እኔ ቁርባን በገብርኤል ያስወጋል ሚካኤል ቁርባኑ አይሰማዎትም ብዬ ነው ይሰማዎታል ወይዘሮ ዝናሽ እሱ ነበር እየተቀበለ የሚነግረኝ ዘካርያስ መኪና ጠብቀውት መጡ እንዴ መኪና ቢሰረቅብኝስ እና መኪና ጠበቁት እሱ ሁለት አይኔ ሞራ ተሸፍኖ ለአንዱ አይኔ ሁለት ደም ተቀዳው ለምርመራ ለራሴ ነው ለምርመራ ታውጭ የሚመጣ መንገደኛ አስገቡም ሸናው ወይ ባለቤቶቹ እግዚአብሔር ይስጣቸው ጥሩ ሰዎች ናቸው ገብቼ የኔ ናቸው ታለ ስላሴ ጀምረን አብረን ነው የኖርነው የወለዷቸው ልጆች እዚህ ተምረው ዩኒቨርሲቲ ተምረው ዲግሪ እየጫኑ ተመርቀው ሁሉ ልጆቹ 7ቱ 8ቱም ስራ ይዘዋል ልጆቻቸው አይበርዶትም እንዴ ልብስ ልበሱ ብርድ ነው ልበሱ እሺ የምርጫውን እኮ አጨረሱ አልኩት ገንዘቡንም እዚህ ነው ይኸውና እዚህ ነው እዚህ ምን መከራቲ እልሞን ተናገሩ በህልሜ ትልቅ ጫካ ይመስለኛል ትልቅ ጫካ አዎ እዛ ውስጥ ገብቼ እየሄድኩ ሳለ ጫካው አያልቅም እሄዳለሁ ሲሄዱ ጫካው አያልቅም ትልቅ ጫካ ውስጥ ገብተው እሺ ከዛ ከሩቅ ትልቅ ቤት አየሁኝ ከሩቅ ትልቅ ቤት አዎ እሺ አይቼ ልገባ ስል ውይ ሽንቴ መጣ ውይ ሴትዮ ቅዘን ይዟታል አንተ የሚካኤል ዲያቆን ቅዘን ይዟታል ቀሚሷ ላይ ለቀው ደረሰ እማማ ዝናሽ ቅዘን ይዟታል ሆዷን ሳያማት አይቀርም ማን ያላት ሆዷን ስትታመም ማን ያላት ቡቦ ስጡኝ ትላለች እዚህ አሁንም ከለከሉ ማለት ነው ምን አስሬ ትወጣላችሁ
10 ጊዜ ምንድን ነው የምትሮጡ? ሽንት መቋጠር አልችልም። ያመኛል ኩላሊቴን። ምን 10 ትሮጣላችሁ? 10 ጊዜ ትሮጣላችሁ? ሽንቴን እየመጣ ነው። ለምን መጀመሪያ የሮጡ ጊዜ አስገቦትም ነበር ወይ? ቅድም እኮ ገባሁ። ሸንቼ መጣሁ። ሽንቴ ወዲያው ነው የሚመጣው። ቅዘን ነው ተቅማጥ ነው? ሽንት ነው። ሽንቴን ነው። አባቸውን ያዙ። አሁን በህልሜ ጫካ ውስጥ ገብቼ በጫካው ሲሄድ ትልቅ ቤት አገኘሁኝ። ቁጭ በሉ። የሚካኤል ቁርባን ነው። ቁርባኑ በገብርኤል ያስወጋል ሚካኤል። ህልሙን ልንገሮታ። ህልሜን ፍቱልኝ እንዴ እኮ አፌ ላይ አትደቅኑ። እሺ አሁን በጫካው እየሄድኩ የሆነ ትልቅ ሰውዬ መጣና ጥዶ ዘለል አለኝ። ስሜን ጠራው። ወይዘሮ ጥዶ ዘለል አለኝ። አሁንም ደገመና ወይዘሮ ጥዶ ዘለል አለኝ። አቤት ስል ያዘጋጀውልሽ ቤት አለ ነይ ግቢ አለኝ። ያዘናዳውልሽ ቤት አለ ነይ ግቢ። አዎ እሺ። እኔም ደስ ብሎኝ ሰተት ብዬ ስገባ በሩ አልከፈትም አለኝ። የቤቱ በር? አዎ። እሺ። ብታገል አልከፈትም። ማነው ቆይ የዘጋው? የራሳቸውን ቤት ራሱ አይደለም ዘግቶ የሚሄደው ባለቤቱ? አዎ። አዎ እንግዲህ እዛ ያዘጋጀውልሽ ቤት ግቢ ስላለኝ አገኘው ብዬ ስገባ በሩ ተዘግቷል። ብል አይሆንም እምቢ አለኝ በሩ። ይኸው ትንፋሽውን ወደዚህ ያድርገው ተናገሩ። እሺ። ቁርባን የሚካኤል ቁርባን ዘካራስ እየወሰደ እያቆረበኝ ነው። ቁርባኑ ሚካኤል በገብርኤል ያስወጋል። አሁን በሩ ያለ ተንፈሱብኝ አይሰማሁትም ብዬ እኮ ነው። አሁን መጨረሻ ላይ ሰውን ማስፈች ሲመጣ ዘካራስ እዚህ ቁጭ እያለ ተነሱ አፍ እየተቀበለ ነው። የሚያስፈታው እሱ ነው። እርስዎ መኪና አስጠበቁት እዛ። መጨረሻ ላይ እንዳቱ ቁጭ በሉ። እሺ ይሰማሁታል። እሱ ነው ዘካራስ እዚህ ቁጭ ብለው ሰዎቹ እየነገሩት እየተቀበለ የሚነግረኝ እዚህ ቁጭ ብሎ። መጨረሻ ላይ በሩ ተከፈተና ገባው። በቃ ገባሁኝ። አለቀ። መጣሁ ሽንቴ መጣሁ። ወይ አንተ ሴጣን ነው ያዛት። ሴጣን ነው ያዛት። አንተ ሴጣን ነው ያዛት። ሴጣን ይዞታል። ምን አበሳ መጣብኝ እንዴ የሰውዬ እንዲያው ይሄው ምን አበሳ ነው የሰውዬ ያመጣብኝ። ዘካራስ የሚሉት ምን በከራ ነው እዚህ ላይ አፌ ላይ እዚህ አፌ ላይ ቁጭ ተብሎ እዚህ አፌ ላይ እዚህ ጋር ልቀዝን ሄደ። ተመልከት። ይኸው ልክ አትዙሩ፣ እዛ ጓሮ አትዙሩ። ወይ ሽንት ቤቱ ከለከሏት። አትዙሩ ጓሮ። የሽንት ቤት ጓሮ የለም እዚህ። እቃ ነው እቃ። የነሱ ቤት እቃ ነው ይሄ ጓሮ። ምን አበሳ መጣብኝ። 10 ጊዜ መሮጥ። የቀበሌ ሽንት ቤት አጥር ውጭ አለ። ሂዱና ተቀመጡ፣ ክፈቱልኝ ይበሉና ሄዱ። አጥር ውጭ እዚህ የቀበሌ ሽንት ቤት አለ። ክፈቱልኝ ይበሉና ሂዱ ግቡ። አጥር ውጭ
አጥር ውጪ የቀበሌ ሽንት ቤት አለ። አጥር ውጪ ሂዱና ሽንት ቤት አስገቡኝ። ቤቴ ሩቅ ስለሆነ ሽንት መጣብኝ። ሽንት ቤት አስገቡ ይበሉና ታጥር ውጪ አዳምጡ። ታጥር ውጪ የቀበሌ ሽንት ቤት አለ። ታጥር ውጪ መንገደኛ ገብቶ የሚቀመጥበት ሰሙኛል። ታጥር ውጪ የቀበሌ ሽንት ቤት አለ። ታጥር ውጪ መንገደኛ እየገባ የሚሸናበት። እኔም 10 ጊዜ አልችልም። ምን የራሴን አመመኝ። ውሰዱ 100 ብሩን ሌላ ቦታ አስፈቱ። አንቺን አሉ አስፈቱ። አታስቀምጡ። አንተ ላይ ቆሽሽብኝ አይደል? 10 ጊዜ ከምትመላለሽ በዚህ ተጠቃሚ ብለው ይኸው ፖፖ ሰጡኝ። ይኸው አይ እዚህ ቤት እኔ ወታደር መጥቶ ጎትቶ ይውሰድልኝ። እዚህ ወታደር መጥቶ ጎትቶ መንግስት አንቺ አባቡ እናንተ ቤት እዛ ልትቀዝን ነው ሴትዮዋን። እዛ ልትቀዝን ነው ሴትዮ። ተመልከት እንዴ! እኔ አሁን በሽተኛ ነኝ። ጉልበቴና ጉልበቴ አይቆምም። እኔ አሁን በሽተኛ ነኝ። ጉልበቴና ጉልበቴ አይቆምም። እግሬ ተራምዶ ደጃ። አሁን እኮ አግኝቻት እኮ በጣም ጥሩ ሰው ናቸው። 2000 ብር ሰጣዋቸውኝ አለች። 100 ብር ለመፍትያ ይሄን ብቻ እሱን ሰጠኝ። እሱም 10 ጊዜ አልሞም መናገር ስጀምር ሽንት መጣብኝ። ትበራለች። እዛ ዘጉባት። አስገባኝ። በቅዘን ይዟታል። አሁን ደግሞ መጣች። እልሙን መናገር ወደዚህ ወደ ጓዳ ገብታ ነበር። ወደ ጓዳ ገብታ ነበር። ሻዲ 10 ጊዜ ነኛ ሽንት። ቆይ እስኪ ጓዳውን አይችልም። ጣንዱ ቆይ እዚህ ደግሞ ጓሮ ዞረች። እሪ ብዬ ጮኩ። ጓሮ ዞረች። እሱ ጋር ልትቀዝን እሪ ብዬ ጮኩ። ያው አቤት እንዳለ ሽንት በሽንት ነው። እንዳለ ሽንት በሽንት